ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራቅ በዛሬው ዕለት ከቱርክ ጋር አንድ የትብብር ስምምነት ተፈራርማለች። የሁለቱ ሀገራት ባለስልጣናት ጠቅሶ ሮይተርስ እንደዘገበው የቱርክ ኩባንያ በኢራቅ እጅግ ውድና ተፈላጊ የሆኑትን የውሃ መሰረተ ልማት ፕሮጀክቶች ይገነባሉ። በምላሹ ኢራን እነዚህን ፕሮጀክቶች ከነዳጅ ሽያጭ በምታገኘው ገቢ ፋይናንስ ታደርጋለች። በስምምነቱ መሰረት በኢራቅ መንግስት የሚቋቋመው የውሃ መሰረተ ልማት ፕሮጀክት ኮሚቴ ለቱርክ ኩባንያዎች ጨረታ ያወጣል። በጨረታው የሚያሸንፈው ኩባንያው ባግዳድ ለአንካራ ከምትሸጠው ነዳጅ የሚገኘውን ገቢ እየወሰደ በኢራቅ የውሃ መሰረተ ልማት ፕሮጀክቱ ይገነባል። በመጀመሪያ ዙር የሚከናወኑት 3 የውሃ ማጠራቀሚያ ግድቦችና 3 የመሬት ሙሌት ፕሮጀክቶች ናቸው። በሁለቱ ሀገራት መካከል የመጀመሪያው የውሃ ስምምነት ማዕቀፍ የተፈረመው እንደ አውሮፓውያን አቆጣጠር በኤፕሪል 2024 ፕሬዝዳንት ረጅብ ጣይብ ኤርዶሃን ባግዳድ በተገኙበት ወቅት ነው። ጉብኝቱ ውጥረት ነግሶበት ለዓመታት የዘለቀው የሁለቱ ሀገራት ግንኙነት ወደ አዲስ ምዕራፍ የተሸጋገረበት ነበር። ከውሃ ሀብቷ 70% የሚሆነው ከጎረቤት ሀገራት በተለይም ቱርክ አቋርጠው ከሚፈሱት ጤግሮስ እና ኤፍራጥስ ወንዞች በምታገኘው ኢራን የተንሰራፋውን የውሃ እጦት በሁለቱ ሀገራት መካከል ትልቅ ጉዳይ ነው። በኬንያ ምዕራባዊ ስምጥ ሸለቆ ክልል በተከሰተ የመሬት መንሸራተት ቢያንስ 21 ሰዎች ሲሞቱ 30 ሰዎች አሁን ድረስ አልተገኙም። ሌሎች 30 ሰዎች ደግሞ ከባድ ጉዳት ደርሶባቸው ሕክምና ለማግኘት ወደ ኤልዶሬት ሆስፒታል ተወስደዋል። በመሬት መንሸራተቱ የተከሰተው በሞንሶን ወቅት ከቀለጠው ከፍተኛ ዝናብ በኋላ ቅዳሜ ጠዋት በቼሶንጋች አካባቢ ተዳፋት ላይ ነው። የአካባቢው አስተዳደር ከመሬት መንሸራተት ጋር ተያይዞ ከ1000 በላይ ቤቶች መውደማቸውን አስታውቋል። የኤልጌዮ ማራኩዌት ካውንቲ ፖሊስ አዛዥ የሆኑት ዊተር ሙሊንጄ እስካሁን ድረስ 19 ሰዎች በህይወት ማውጣታቸውን ተናግረዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግቧል ሲል ፊደል ፖስት ዘግቧል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት በ60 ሚኒትስ ፕሮግራም ላይ በሚተላለፍ ልዩ ቃለ መጠይቅ ቻይና በታይዋን ላይ ወታደራዊ እርምጃ ብትወስድ የሚያስከትለው ውጤት ታውቃለች ሲሉ አስጠነቀቁ። ነገር ግን ቻይና ደሴቱን ብትወር አሜሪካ የምትወስደውን እርምጃ በተመለከተ ሚስጥሬን አላጋልጥም ሲሉ ከመናገር ተቆጥበዋል። ከጋዜጠኞች ኖራ ኦዶሌን ጋር ባደረጉት ቆይታ ፕሬዚዳንቱ በቅርቡ ከቻይና ፕሬዚዳንት ሺ ጂንፒንግ ጋር ባደረጉት ስብሰባ የታይዋን ርዕስ በፍጹም አልተነሳም ብለዋል። ሺ ጂንፒንግ ርዕሱን በፍጹም አላነሳውም፣ ሰዎች በዚህ ትንሽ ተገርመዋል ያሉት ትራምፕ ነገር ግን ምን እንደሚሆን ይገነዘባሉ። እሱም ሆነ ህዝቦቹ ፕሬዚዳንት ትራምፕ በስልጣን ላይ እስካሉ ድረስ ምንም አይነት እርምጃ አንወስድም ብለው በግልጽ ተናግረዋል፣ ምክንያቱም ውጤቱን ያውቃሉ ሲሉም አክለዋል። ጋዜጠኛዋ ቻይና በታይዋን አየር የውሃና የሳይበር ክልል ላይ የምታደርገውን ጫና በመጥቀስ ቻይና ብትወር የአሜሪካን ኃይል ታዛለህ በሚል ላቀረበቻቸው ጥያቄ ትራምፕ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ይህ ቃለመጠይቅ ትራምፕ ከ5 ዓመታት በኋላ ለ60 ሚኒትስ የሰጡት የመጀመሪያ መሆኑን በዘገባው ተጠቅሷል። በምስራቅ አርሲ ሀገረ ስብከት በደረሰው አስከፊ ግድያ በተአምር ከሞት የተረፉ ወገኖች አሉ። እነዚህም ወገኖች ለመጠየቅና ለማጽናናት ብፁዕ አቡነ ይስሐቅ ወደ ወላይታ ሆስፒታል ድረስ ተገኝተዋል። ብፁዕነታቸው የተረፉትን በቅርበት በማነጋገር አጽናንተዋል። እንዲሁም የቆሰሉትን ለመርዳት 70,000 ብር ድጋፍ አድርገዋል። ይህ አይነቱ ተግባር የአባቶቻችንን እውነተኛ ርኅራኄና ፍቅር በጉልህ የሚያሳይ ነው። ይህ አይነቱን ስናይ ፈጽሞ በአባቶቻችን ተስፋ እንዳንቆርጥ ያደርገናል። በሀዘንና በፈተና ወቅት አባቶች ከጎናቸው መሆናቸውን በገንዘብን በሞራል መደገፋቸው ለብዙዎች ትልቅ ብርታት ነው። ብፁዕ አቡነ ይስሐቅ ያደረጉትን ይህ የፍቅር ተግባር በችግር ውስጥ ላሉት ወገኖች ትልቅ ተስፋ ሰጥቷል። እንዲሁም የብዙዎቹን ልብ ነክቷል። ለአባታችን ለብፁዕ አቡነ ይስሐቅ ምስጋና ይድረሳቸው። የትራምፕና ፑቲን ውይይት አስፈላጊ አይደለም ሲሉ የክሬምሊን ቃል አቀባይ ገለጹ። የሩሲያ ቤተ መንግስት ወይም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ በእርግጥም ይህን ውይይት ማድረግ ይቻላል፣ ነገር ግን በአሁኑ ወቅት በሁለቱ መሪዎች መካከል ውይይት ማከናወኑን አስፈላጊ አይደለም ብለዋል። ቃል አቀባዩ ታስ ለተሰኘው የሩሲያ ዜና አገልግሎት ጨምረው ሲገልጹ በሰላም ጉዳይ ላይ ለመነጋገር ዝርዝር ጉዳዮችን ማጤን ተገቢ ነው በማለት አስረድተዋል። ፔስኮቭ በአገራቸው ከአሜሪካ፣ አውሮፓና ዩክሬን እየቀረበላት ያለው ከድርድር በፊት ተኩስ አቁም ይደረግ የሚል ጥሪ እንደማትቀበለውም ገልጸዋል። በቃል አቀባዩ ንግግር መሰረት ጦርነቱን ከማቆም በፊት ፖለቲካዊ ስምምነት ላይ ሊደርስ ይገባል። የሱዳን ትይዩ መንግስት አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። በሌተናንት ጀነራል መሐመድ ሐምዳን ደጋሎ የሚመራውን ራሱን ሱዳን ፋውንዲንግ አሊያንስ ብሎ የሚጠራው ትይዩ መንግስት በአስቸኳይ ተኩስ አቁም ለማድረግ ዝግጁ መሆኑን አስታወቀ። የዚሁ ትይዩ መንግስት ጠቅላይ ሚኒስትር የሆኑት መሐመድ ሐሰን አልታይሽ ዛሬ ባደረጉት ንግግር የጦር ኃይላቸው በቅርቡ ወታደራዊ ድል መቀዳጀቱን ገልጸው አሁን ዳርፉር ሙሉ በሙሉ በቁጥጥራቸው ስር ይገኛል ብለዋል።
አልፋሽርና በአራካቢ ወደ አዲስ ምዕራፍ ውስጥ መሸጋገራቸውን የጠቀሱት ጠቅላይ ሚኒስትሩ የመንግስት መዋቅር ዝርጋታ እየተከናወነባቸው እንደሚገኝ አስረድተዋል። በትይዩ መንግስቱ ቁጥጥር ስር የሚገኙ ህዝቦች አንድነታቸውን እንዲያጠናክሩ አሳስበው ዲሞክራሲያዊ ስርዓት እንደሚያሰፍኑም ቃል ገብተዋል። ለደረሰው የመብትና ጥሰት፣ ህገወጥ ግድያ አስቸኳይና ገለልተኛ ምርመራ እንዲደረግ ጥሪ ያቀረቡት ጠቅላይ ሚኒስትሩ መንግስታቸው ግጭት ለማስቆም በሚደረግ ማንኛውም ውይይት ላይ፣ ንግግር ላይ ለመሳተፍ ፈቃደኛ መሆኑን አስታውቀዋል። አሁን በአስቸኳይ ተኩስ አቁም መደረግ ይኖርበታል ያሉት ጠቅላይ ሚኒስትሩ መንግስታቸው ከዚህ ቀደም ከተጀመሩና ወደፊት በሚጀምሩ የድርድር ጠረጴዛዎች ላይ ለመቀመጥ ዝግጁ መሆኑን አስረድተዋል። በአሜሪካ፣ ግብጽ፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ አማካኝነት በተደረገው የአራትዮሽ የሰላም ጥረት ላይ ጭምር ለመተባበር መንግስታቸው ፈቃደኛ መሆኑን አስረድተዋል ሲል ሱዳን ታይምስ ዘግቧል። በቻይና ቤጂንግና ሆንዙ በተካሄደ የማራቶን ውድድር በሁለቱ ጾታዎች የኢትዮጵያን አትሌቶች በሆንዙ የማራቶን ውድድር በሴቶች አትሌት ሩታ አጋ በ2 ሰዓት ከ24 ሰከንድ በ26 ደቂቃ በሆነ ሰዓት በመግባት ውድድሩን አሸንፋለች። በወንዶች አትሌት ጫሉ ደሶ ውድድሩን በቀዳሚነት አጠናቋል። በተመሳሳይ በቤጂንግ በተካሄደ የማራቶን ውድድር በወንዶች አትሌት ለሚ ብርሃኑ በ2 ሰዓት ከ8 ደቂቃ 10 ሰከንድ በመግባት ሲያሸንፍ፣ አትሌት ደሳለኝ ግርማ ሁለተኛ ወጥቷል። በሴቶች አትሌት አንቻሉ ደሴ በ2 ሰዓት ከ26 ደቂቃ በ06 ሰከንድ በመግባት ውድድሩን በቀዳሚነት ስታጠናቀቅ፣ ሌላኛው ኢትዮጵያዊት አትሌት ቁፍጡ ታሂር ሶስተኛ ወጥታለች። ዶናልድ ትራምፕ ናይጄሪያ በክርስቲያኖች ግድያ ምክንያት በድጋፍ መቋረጥና በወታደራዊ እርምጃ አስጠነቀቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖች ግድያ እንዲቆም ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የናይጄሪያ መንግስት የክርስቲያን ግድያ ካላቆመ አሜሪካ የምትሰጠውን ድጋፍ ወዲያውኑ ታቆማለችና እንዲቻል ወታደራዊ እርምጃ ይወስዳል ብለዋል። በበኩላቸው የአሜሪካ መከላከያ ሚኒስትር ፒት ሄግስት መስሪያ ቤታችን ለፕሬዚዳንቱ ጥያቄ ምላሽ ለመስጠት እየተዘጋጀ ነው ሲሉ ምላሽ ሰጥተዋል። ይህ መግለጫ በአሜሪካና በናይጄሪያ መካከል ያለውን የዲፕሎማሲያዊ ግንኙነት ውጥረት ውስጥ እንደከተተውም በርካታ ተንታኞች እየገለጹ ነው። በታንዛኒያ በተካሄደው ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ሳማያ ሱሉሁ ሀሰን 98% ድምፅ አግኝተው ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታወቁ። ምርጫውን በርካቶች የስሙላና ፉክክር አልባ ነው በማለት ተችተውታል። ሁከትና ተቃውሞም ቀስቅሷል። የፕሬዝዳንቷ ቀንደኛ ተቀናቃኝ የሆኑት ሁለት ተቃዋሚዎች በምርጫ ባለመሳተፋቸው ነው አለመረጋጋት የተቀሰቀሰው። አንደኛው ዋነኛው ተቃዋሚ ታሰሩ፣ ሌላኛው ተቃዋሚ ከምርጫ ታግደው ነው ምርጫውን የተደረገው። የሀገሪቱ መንግስት ኢንተርኔት ዘግቶ የሰዓት እላፊ አውጇል። ምርጫውንም ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች ተገድለዋል። የተቃዋሚ ኃይሎች ቢያንስ 700 ሰዎች መገደላቸውን ለሚዲያዎች አመላክተዋል። ፕሬዝዳንት ሳማያ ሱሉሁ ሀሰን ከ16 ትንንሽ ድምፅ ካላቸው ፓርቲዎች ተወካይ ጋር ተወዳድረው ምርጫውን 98% ድምፅ አግኝተው ማሸነፋቸውን ዛሬ ተናግረዋል። በእንግሊዝ ለንደን ባቡር ውስጥ በተቃጣ የስለት ጥቃት 10 ሰዎች ክፉኛ ጉዳት ደርሶባቸዋል። ጉዳት የደረሰባቸው ዜጎች ህይወታቸውን ለማትረፍ እጅግ አስቸጋሪ ቢሆንም ሕክምና እየተደረገላቸው ነው ተብሏል። ባቡሩ በዶንካስተር ወደ ለንደን ኪንግስ ክሮስ ሲጓዝ የነበረ ሲሆን ኬምብሪጅሻየር ላይ ቆሟል ሲል ቢቢሲ አስነብቧል። 10 ሰዎች ጉዳት የደረሰባቸው ሲሆን 9 አስከፊ ሁኔታ ላይ ይገኛሉ። ባቡሩ ያለቀዱና ሰዓቱ መቆሙን ተከትሎ 2 ሰዎች በቁጥጥር ስር ውለዋል። የብሪታንያ የትራንስፖርት ፖሊስ እንዳስታወቀው የምርመራ ሂደቱን ለማጋዝ ጸረ ሽብር ኃይሎችን አሰማርቷል። ጠቅላይ ሚኒስትር ኬር ስታርመር ጥቃቱ አደገኛ ክስተት መሆኑንም አሳውቀው ህዝቡ የአካባቢ ጸጥታ ኃይሎችን ምክርና ማሳሰቢያ እንዲከተልም አስገንዝበዋል። የባቡሩ ትራንስፖርት በለንደን አስተጓጉሎ እንደሚውል ተስተውሏል። የስለት ጥቃቱ ለእንግሊዝ መንግስት ከባድ የቤት ስራ የሰጠ ሆኖም ተመዝግቧል። ፖሊስ የምርመራ ሂደቱ የቀጠለ ሲሆን አደጋው ከመድረሱ በፊት አንድ ተጎጂ ስለት የያዘ ሰው ገብቷል በሚል ሲጮህ ነበር ተብሏል።